ከስምንት ቀን በኋላ ወይም በስምንተኛው ቀን አለ ጌታ ደቀ መዛሙርቱን ወደ ታቦር ተራራ ይዞ የወጣበት አንድ ቀን አለ። ስንት ቀን? አንድ ቀን። ደግሞ የተመለሱበት ደግሞ አንድ ቀን አለ። ስንት ሆነ? ሁለት ቀን። ሁለት ቀን። ከስድስት ሲደመር ሁለት ስንት ሆነ? ቁጥር አሁንም ያስቸግራችኋል። ስንት ሆነ? ስምንት ሆነ። ስለዚህ ቅዱስ ሉቃስ የወጡበትን እና ወደ ተራራው ማለት የተመለሱበትን ከስድስቱ ላይ ጨምሮ በስምንተኛው ቀን አለ። ማቴዎስ ደግሞ የወጡበትንም የተመለሱበትንም ሳይቆጥር ከስድስት ቀን በኋላ አለ። አንደኛው ምስጢር ይሄ ነው። ሁለተኛውና በጣም ግሩም ምስጢር ደግሞ 6 እና 8 የሚለው በደብረ ታቦር በአካል የሚታዩ 6 አካላት ተገልጸዋል። ማን ማን? የመጀመሪያው ክርስቶስ በታቦር ተራራ ቆሟል፣ በዛሬው ዕለት ማለት ነው። ሌላስ? ከሐዋርያት ስንት ናቸው? 3። ኧረ ንገሩኝ። 3። ጴጥሮስ፣ ያዕቆብና ዮሐንስ። ከነቢያት ደግሞ ማንና ማን መጡ? ሙሴና ኤልያስ። አሁን ስትጀምሩት ቁጥሩ ስንት ሆነ? 5 የሚል ሰው አለ። ጌታ አለ አይደለ? 3ቱ ሐዋርያት ሲደመር ስንት ሆነ? 2ቱ ነቢያት ስንት ሆነ? አሁን 6 ሆነ። ስለዚህ ማቴዎስ 6 ያለው በአካል የተገለጡትን በታቦር ተራራ ቆጥሮ ነው። ቁጥሩ የ6ቱን አካላት መገለጥ ነው የሚያስረዳው ማለት ነው። ሉቃስ ደግሞ እንደ ማቴዎስ አይደለም 6 ያለው። ሉቃስ ደግሞ 2 ጨምሯል። እነዚህ ሁለቱ የተጨመሩት ማን ማን ናቸው? በአካል የማይታዩ ግን የተገለጡ 2 አካላት አሉ በደብረ ታቦር። ማንና ማን? አብና መንፈስ ቅዱስ። አብ በደመና ሆኖ የምወደው ልጄ ይህ ነው ብሎ ተናግሯል። ስለዚህ 7ኛው እሱ ነው ማለት ነው። መልሱ። ተገልጧል። በምን አምሳል? በደመና። ትስማማላችሁ? አደፈጣችሁ አይደለ? የትምህርት ቀን እኮ ነው ዛሬ። አዎ መንፈስ ቅዱስ ተገልጧል። በዮርዳኖስ በምን አምሳል ነው የተገለጠው? ይሄን ማታውቁ? በርግብ አምሳል፣ በነጭ ርግብ አምሳል አይደለ? በደብረ ታቦርሳ ርግብ አልወረደም። በምን አምሳል? በብሩህ ደመና አምሳል ነው የተገለጠው። ስለዚህ ከ6 ቀን በኋላ 3ቱን ይዟቸው ወጣ። 3ቱ ደቀ መዛሙርት የነገደ ካም፣ የነገደ ያፌትና የነገደ ሴም ምሳሌዎች ናቸው። በጠቅላላ በምድር ያሉ